አሰላሙ አለይኩም ወራህመቱላህ። ኖርማል ቪዲዮ አይደለም፣ እንዲሁ ትዝብቴን ብቻ ላጋራችሁ ብዬ ነው። እንደ ኖርማል ቪዲዮ አትቁጠሩብኝ። እ፣ ብዙ የሚሰድቡኝ ሰዎች አሉ በምሰራቸው ስራዎች። የምጠብቀው ስለሆነ ብዙ አይገርመኝም፣ እታገሳለሁ። ግን ደግሞ የሚሰድቡኝ ሰዎች ደግሞ አይነታቸው አንድ አይነት አይመስለኝም። ኖርማል ስሜት አሸንፎት የሚሰድብህ ሰው አለ። በቃ በሆነ ባደረግከው ነገር ይቆጣብሃል፣ ከዛ በኋላ ይሰድብሃል እና ስለ አንተ ጥሩ አመለካከት ስለሌለው ሊሆን ይችላል፣ ስለሚንቅህ ሊሆን ይችላል፣ ወይ ደግሞ ሚስ አንደርስታንድ ስላደረገህ ሊሆን ይችላል። ብቻ ታውቃለህ፣ በቃ ቁጣው ነው። በሆነ መልኩ ቁጣውን ኤክስፕረስ ያደርጋል። ስህተት ነው። ኦፍኮርስ ስድብ በምንም መልኩ ጀስቲፋይድ አይሆንም። ግን ቢያንስ ያ ሰው ለራሱ ታማኝ ሆኗል ማለት የውሸት አይደለም የሚሰድብህ፣ ከምሩ በሆነ ነገር ተቆጥቶብህ ነው። ደግሞ ሌላ አይነት ተሳዳቢዎች አሉ። እነዚህኞቹ የሚሰድቡ ስለሚንቁህ አይደለም። እንዴት የሚለውን እመጣበታለሁ። ግን የሆነ ጥሩ የምትለውን ነገር ወይ ደግሞ እነሱ ጥሩ ነው ብለው የሚያስቡትን ነገር ስትሰራ ይመጡና ማሻአላህ ወንድሜ በጣም አሪፍ፣ ይሄ ነው እኮ የአንተ ቦታ፣ ትክክል፣ በቃ አንተ በዚህ ቀጥልበት ምናምን ይሉሃል። እነዛው ሰዎች በበነጋታው ሙልጭ አድርገው ይሰድቡሃል። አንተ ዲንህን የምትሸጥ ዲንህን ለሽቀላ ብለህ ለዩቱብ ብለህ እንደዚህ ያደረግክ ምናምን ነገር ይሉሃል እና በጣም ምርር ብለው ነው የሚናገሩ እና የሚቀያየር ባህሪ ያላቸው። ከዛ ደግሞ በበነጋታው የሆነ እነሱን የሚያስደስት ነገር ትሰራለህ አይደል? በቃ ይመጡና ማሻ አላህ ይሄ ነው ከአንተ የምንጠብቀው፣ በቃ ያሰብንበት ቦታ አገኘንህ ምናምን ይሉሃል። እኔ አሁን ያሰብንበት ቦታ አገኘንህ የሚሉት ሁላ ሰዎች ተሳዳቢ ናቸው እያልኩ አይደለም። በትክክልም በቃ ትክክል ነው የምትለውን ነገር ስትሰራ የሚያበረታቱ አሉ። እነሱን አይመለከትም። እኔ የሚሳደቡትን ነው ስፔሲፊካሊ የምለው። ሰኞ ሙልጭ አድርጎ ሰድቡኝ፣ አንተ ዲንህን የሸጥክ፣ አንተ ወራዳ፣ አንተ የቢድዓ ጠበቃ፣ አንተ ምን ብዙ አይነት ስድብ ናቸው የሰሞኑ ስድቦች ደግሞ። እንደዛ ብሎ ሙልጭ አድርጎ ሰድቦ ለአቴንሽን ፍለጋ ነው አንተ በቃ ለመፈመስ ብለህ ነው ብሎ ጥንብርኩስህን አውጥቶ ዲንህን በመሸጥ ከሶ እንዳትተርፍ ኦልሞስት ሙናፊቅ አድርጎ ከሳለህ በኋላ በበነጋታው መጥቶ ማሻአላህ ወንድሜ ይሄ ነው ከአንተ የሚጠበቀው፣ በቃ ጥሩ ቦታ ላይ ያገኘንህ፣ አላህ ያግዝህ ይልሃል። አሁን ይህን ሰውዬ እንዴት ብለህ ነው የምታምነው? በትክክል ሰኞ የሰደበህን ስድብ ነው የምታምነው? በእርግጥም ዲንህን የሸጥክ መጥፎ ሰው ነህ ብሎ ነው የሚያምነው? ወይስ ደግሞ በበነጋታው መጥቶ ያወደሰህን ነው የምታምነው? ግራ ይገባሃል። ሳስበው ሊሆን የሚችለው ማለት ነው እኒህ ሰዎች የሚሰድቡህ ቁጣ አሸንፏቸው አይደለም። እኒህ ሰዎች የሚሰድቡህ በሆነ መልኩ ስሜት ፈንቅሏቸው አይደለም። ከዛ ይልቅ የሆነ ነገር ሊያስደርጉ ስለሚፈልጉ ስድብን እንደ ማስፈጸሚያ መሳሪያ አድርገው ያዩታል። እኒህ ሰዎች አንተን እንደዛ ልክ ስድቡ ላይ እንደሚሉ ዲንህን የሸጥክ ምናምን እንደሆንክ ነው ብለው የሚያስቡ አይመስለኝም። እንደዛ ቢያስቡ ኖሮ በበነጋታው መጥተው አያሞግሱህም። ምክንያቱም እንደዛ ያልከውን ሰው ድጋሚ ልታሞግሰው አትችልም። በቃ ሙናፊቅ አልከው እኮ ጠላት አድርገህ ሳልከው። ስለዚህ ሊሆን የሚችለው ግምቴ ነው፣ ሊሆን የሚችለው እኒህ ሰዎች ስድብን እንደ ማስፈጸሚያ መሳሪያ አድርገው ያዩታል። ስለዚህ ይስሐቅ የሆነ ስህተት ሰራ ብለው ሲያምኑ ስድብን በመጠቀም በቃ እኔም በመስደብ በማጨናነቅ ዲንህን ሸጥክ ምናምን ለመፈመስ ብለህ በማለት በማሳቀቅ ወደ ትክክለኛ ስራ እናስገባዋለን ብለው ይገምታሉ። ለእነዚህ አይነት ሰዎች ወላሂ 5 ሳንቲም ክብር የለኝም። ስሜት አሸንፏቸው የሚሰድቡኝ ይሻለኛል። ምክንያቱም እነዚህኞቹ ሆን ብለው መጥፎ ነገርን፣ ስድብን እንደ መጠቀሚያ መሳሪያ አድርገው ያዩታል። በቃ መጠቀሚያ ማስፈጸሚያ መሳሪያቸው። እንዴት አይነት አስቀያሚ መሳሪያ መሰላችሁ! ወላሂ በጣም ነው የሚደብረው። እንዲህ የሚያስቡ የሚያደርጉ ሰዎችን ቅንጣት ክብር የለኝም ለእንዲህ አይነት ሰዎች። ምክንያቱም የሚባልጉት አውቀው ነው። ሰው ቢያንስ ስሜቱ አሸንፎት ሲባልግ ራሱን መቆጣጠር ሲችል ሲበስል ይተዋል ትላለህ። እነዚህ ግን ያለ መብሰል አይደለም ችግራቸው፣ እጅ መጠምዘዣ አድርገው ስለሚቆጥሩት ነው ስድባቸውን እጅግ በጣም መጥፎ የሚያደርገውም ይሄ ነው። ወላሂ እንዲህ አይነት ስራ የምትሰሩ ሰዎች በጣም ነው የምትጸየፋችሁ፣ እንድታውቁት ማለት ነው። 5 ሳንቲም ክብር የለኝም። በበነጋታው መተህ የምታሞግሰኝን ሙገሳ ጠቅልለህ ልትበላው ትችላለህ። ኢዳዝንት ስታንድ ምንም ማለት አይደለም እኔ ዘንድ ማለት ነው። በቃላቶቻችሁ ልታታልሉ አትሞክሩ። ቢያንስ ለስሜታችሁ ታማኝ አይደላችሁም።
እናንተ ስድብ መጥፎ እንደሆነ እያወቃችሁ በቃ ይህን ልጅ ሞራሉን የሚነካ ስድብ ሰድበ ነው በቃ እጁን ጠምዝዘን እኛ ኸይር ወደምንለው ስራ እናሰራው ነው አላማችሁ። ወላሂ አይሳካላችሁም። ለስድባችሁ ምናምን አፌክት አድርጎኝ ምናምን አይደለም ይህን ቪዲዮ የምሰራው እንደማላከብራችሁ እንድታውቁ ነው። 5 ሳንቲም ተጽዕኖ በእኔ ህይወት ላይ አልሰጣችሁም እንድታውቁት ማለት ነው። ራሳችሁን ግን ታዝቡ። አላህን ለመፍራት ሞክሩ። ቢያንስ ወላሂ አይ ሃቭ ሪስፔክት ማለት ስሜት ፈንቅሎት የሚናገረኝ ሰው አውፍ በለኝ እንኳን ቢለኝ እሰማዋለሁ። ቢያንስ አውቆ አላጠፋም ወይ ስድቡ መጥፎ ቢሆንም በቃ ስሜት አሸንፎት ነው ትላለህ። ስድብን ግን ሆን ብሎ የሚጠቀም ሰው እንደ ማስፈጸሚያ መሳሪያ እንደ እጅ መጠምዘዣ የሚያይ ሰው ግን ይህ እጅግ በጣም ክፉ ሰው ይመስለኛል። ወላሁ አለም በጣም ትደብራላችሁ ሀቂቃ። እና ደግሞ ምንም 1001 ስድብ ሰድባችሁኝ በበነጋታው 1001 ሙገሳ ብታደርጉልኝ 5 ሳንቲም ለእናንተ ክብር አይኖረኝም። ምናልባትም ኮሜንቶቻችሁ እንዲሁ ጽሁፌን ብዙ ሰው እንዲያየው ከማድረግ ያለፈ ምንም ሚና እንደሌለው እወቁ። ግን በጣም ታስቀይማላችሁ። ሰላሙ አለይኩም ወራህመቱላህ